አንድ ሰው መጥቷል። ምን መጽሐፍ ቅዱስ የሚያነብ እንዴት አድርጎ የሚያነብ አማርኛ የሚያነብ ጉድ ገብሬ መጽሐፍ ቅዱስ አመጣ፣ ወንዴ መጽሐፍ ቅዱስ አነበበ። ወደዳችሁት፣ ጠላችኋቸው፣ አከበራችኋቸው፣ አዋረዳችኋቸው፣ ደንታ የማይሰጣቸው ስለ እውነት ሲናገሩ እከሌ ይቀይረኛል የማይል እውነት ከሆነ ለምን ጠርቅ ብለን አንሄድም ይናገራል። The second thing Lucifer saw is that he saw the Holy Spirit descending like a dove upon the head of St. Basil. Who have we know above the Sabbath who loves to speak about the Holy Spirit? Is he not the one who always constantly proclaims the Paraclete, the Holy Spirit, who loves the Holy Spirit? And in fact, the Holy Spirit loves him so much that he gave him the gift of being a bishop on his feast, right? On the feast of Pentecost. አባታችን ክፉ ጠባዩ አስቸጋሪ ባህሪው በእውነት አባታችን ይሄንን ጠባዩ እንዳይተው ያባሪያችን ደግሞ ገብረስላሴ ይባል ከዚህ ከሁለት ልጆቹ ላይ ከዚህ ሸይታከች ላይ በጣም ብቻ የነበረው ጓደኛ ነበረ እና በጣም ደስ የሚላቸው ነገር ነበር። ምግብ ሊበሉ በሚፈልጉበት ጊዜ ገብረስላሴ የሚባለው ራሱ ጉሩስ አቦራ ስለማይችል እሳቸው ቁጥር ያወርስ ነበር። ደግሞ ያን በሚያደርጉበት ጊዜ ደስታቸው አባት ወይ ሰው መወለድ እንደ ሰው መኖር ከዛ ጊዜ ጀምሮ አስተምረውኛልና ክብር ለእግዚአብሔር አምላካችን ነው ማለት ነው። የመኖክሴ ደሃ የጳጳስ ደሃ ናቸው፣ የሌላቸው ምስኪን ደሃ ናቸው። ደሃ አባት ደሃ መኖክሴ የደግን በመንፈሳዊ ነገር ባለጸጋ የሆኑ አባት ናቸው። ሰውነታቸው ወንጌልን ከባህል ባህልን ከወንጌል ለይቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆመበት እንጂ ሄደው ወንጌል ብሎ ጳውሎስ ነው የኖረ ከበራ መስገድ ያለ። ስለ ንጹሕነታቸው ሶስት ነገሮች ይገርሙኛል አለች። እንዴት ሰው ጭብጥ ጥሬ ቆርጥሞ 4 ሰዓት ከሩብ በሙሉ በተመሳሳይ ኃይል ከመድረኩ ያስተምራል ሲሉ ይጠይቃሉ። ሁለተኛ በየ15 ደቂቃ እየወጣ የሚያጨስ ሱሰኛ እንዴት 4 ሰዓት ከሩብ ሙሉ ቁጭ ብሎ ወንጌል መስማት ቻለ? እና የአባ ወንጌል ሱሰኛን የመፈወስ ኃይል እንዳለው ያጠይቃል። ሁላችን ስንፈራ፣ ሁላችን ስንችል፣ አድራይነት በውስጣችን ሲመጣ ወንጌል በትዕግስት አልነበረም። በዚያ ጊዜ ያሁኑ በርናባስ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ያዕቆብ፣ ብፁዕ አባታችን ብፁዕ አቡነ በርናባስ፣ ብፁዕ አባታችን ብፁዕ አቡነ ጴጥሮስ ዶክተር፣ አባቶቻችን ክቡራን የጉባኤ ሥራ አስኪያጆች፣ አባታችን መምህር አባ አቶ ማርያም፣ አባታችን መምህር አባ ኃይለ ኢየሱስ፣ ሁላችሁም ከሩቅ ከቅርብ የመጣችሁ የተለያየ ማዕረግ ያላችሁና በልዩ ልዩ ማዕረግ ቤተክርስቲያን የምታገለግሉ ሊቃውንተ ቤተክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ እንደዚሁ ለዚህ የከበረ ዕለት የተጠራችሁ የቤተክርስቲያን አካል የሆናችሁ ክርስቶሳውያን ወገኖች፣ አባቶችና እናቶች፣ ወንድሞችና እህቶች በአባታችንና በአምላካችን በእግዚአብሔር ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? በወንጌል ጠርቶ በወንጌል ሰብስቦ የጠራንን ጌታ የተጠራንበትን የወንጌል ቃል እንድናከብር መሳሪያውን ማገልገያውን እንድናስብ ይሄ ማዕድ ላዘጋጀልን ይህን ቀን ለሰራልን ለአምላካችን ለእግዚአብሔር ክብርና ምስጋና ይሁን። እግዚአብሔር ሰውን ክብሩን ሊገልጥበት ፈጥሮታልና ዛሬ በአባቶቻችን እየተባረክን ይህን ቀን ስናስብ ከሁሉ አስቀድሞ ከዛሬ 40 ዓመታት በፊት ጀምሮ ላለፉት 40 ዓመታት ያለማቋረጥና ያለመታከት በመንፈስ ቅዱስ እርዳታና በመንፈስ ቅዱስ ኃይል እግዚአብሔር በሰጣቸው ጸጋና ጥበብ እግዚአብሔር በሰጣቸው ጸጋ ተጠቅመው
ቤተክርስቲያንን በእግዚአብሔር ቃል ያገለገሉትን አባታችንን ታላቁን ሐዋርያ በቅዱስ ሲኖዶስ ምልዓተ ጉባኤ በብፁዕ ቅዱስ አቡነ መርቆሬዎስ በሚመራው ቅዱስ ሲኖዶስ ውጭ ቤተክርስቲያን በነበረችበት ጊዜ በጉባኤ በምልዓት አዲስ ሐዋርያ ተብለው ስም የተሰጣቸው ከዚያም አስቀድሞ መንፈስ ቅዱስ ራሱ ለራሱ ነገር ያዘጋጃቸው አባታችንን የሰጠን እግዚአብሔርን ልናከብርና ብፁዕነታቸውንም ምክረዎት ገብቶናል፣ ትምህርቶትን ሰምተናል፣ ወደ ክርስቶስም ቀርበንበታል፣ ለሥጋው ደግሞ ገብተንበታል፣ በሃይማኖት ቁመንበታል፣ ወደ እግዚአብሔር ቀርበንበታል ብለን እሳቸውም ድካማቸውን ቤት እንዳልወደቀ ልንነግራቸው እግዚአብሔርን ልናከብር እሳቸውን እግዚአብሔር ይስጥልልን። ይህ ቀን እግዚአብሔር ስለሰጠን ክብርና ምስጋና ነው። እግዚአብሔር ባለጸጋ ስለሆነ በፈለገው ይመሰገናል። ራሱ በባህሪው ምስጉን ነው። ማያንቀላፋ መላእክትን ፈጥሮ ይመሰገናል። ከመሬት የሰራው ሰው ደግሞ እንዲሁ አስታጥቆ ኃይል አልብሶ ስራ ሰርቶ ትቢያና መሬት የሆነውን ሰው እያንቀሳቀሰ ኃይሉን የሚለጥ እግዚአብሔር ይመሰገናል። ብዙ ጊዜ ከሞት እያተረፈ ብዙ ጊዜ ከመከራ እያተረፈ ቀን እየሰጠ አባታችን በማይለወጥ አንደበት የእግዚአብሔር ቃል እንዲመሰክሩልን እድል ለሰጠን ለእግዚአብሔር ሰው ለሰጠን ለእግዚአብሔር ክብርና ምስጋና ለስሙ ይሁን። ቤተክርስቲያን በሁለት መንገድ ትቆስላለች። አንደኛው አሁን እንደምንሰማው በአሉሲ እንደምታዩት ከዘመነ ሰማዕታት ክርስቶስ ጊዜ ጀምሮ እስካሁን ድረስ በማያምኑ ሰዎች ጦር ትቆስላለች። ሁለተኛ ነገር ደግሞ በማያምኑ በመናፍቃን ኃይል ቃል ደግሞ ትቆስላለች። ብዙ አባታችን ባለፈው ሳምንት እንደሰማችሁት በአሉሲ በግፍ ስለሞቱት ምዕመናን በሚያስደንቅ መንገድ የቤተክርስቲያን ድምፅ ሲያስተጋቡ እንደሰማችሁት አንደኛ ለምትጎዳውና ለምትገፋው ቤተክርስቲያን ድምፅ ስለሚሆኑ እንደ ሌሎቹ ወንድሞቻቸው ሊቃነ ጳጳሳት ይልቁንም በተሰጣቸው ጸጋ ደግሞ በመሰማት ኃይላቸው በሚገባ የቤተክርስቲያን ስሜትና ሐዘን ስለሚገልጡ፣ ሁለተኛ ነፍስ የሚያቆስለውን የመናፍቃንን ትምህርት ደግሞ ኃይለ ቃል አለው በቅዱስ መጽሐፍ ኃይል በክተው ምዕመናንን ከክፉ ቃል እሾህ ከሆነ ቃል ቁስለት የሚታደጉና የሚፈውሱ ስለሆኑ በሁለቱም በኩል የመጣውን ሰይፍ ለመመከት እግዚአብሔር ስላዘጋጃቸው ያን እግዚአብሔር ጸጋ ልናከብር አባታችንን እንኳን አደረሰው እንመተናልና ሰው አባታችን መጀመሪያ እንኳን አደረሰው ማለት ነው ያለው ነገር ይመጣ እንኳን ለዚህ ቀን አደረሰው እግዚአብሔር እንኳን ለዚህ ቀን አደረሰው እግዚአብሔር እንኳን ለዚህ ቀን አደረሰው እግዚአብሔር ያን ጎልማሳ እግዚአብሔር ክርስቶስ ወዳጤና ለአባቶቻችን ይስጥልን እግዚአብሔር ቁሳንስ ምሽስ ቀላለን የምናየው ደማችን ነው። አባታችን ምክንያት ከዚህ ወንጌል ይፈሳል፣ ከዚህ ካሰት ይሰራጫል፣ ከዚህ ቪዲዮ ይለቀቃል፣ ዓለም ይማራል። የእግዚአብሔር መቅደስ ሆኗል። ደብረ ጽዮን፣ ሎስ አንጀለስ፣ ድንግል ማርያም እርጥረሎ ለያለፉት ረጅም ዓመታት የእግዚአብሔር መቅደስ በሕይወት ውሃ የሚፈስበት ዓለም የሚመሰረስበት አባ ምናለ የሚባልበት መድረክ ይሄ ደብር ለተከለ እናንተንም ላጸና አባት ለሰጣችሁ እግዚአብሔር አባታችሁን ለሁላችን አባት ላደረገ ለአምላካችን ለአባቶች አባት ለእግዚአብሔር ክብር ይሁን፣ ምስጋና ይሁን፣ ስለ ለዘላለሙ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ በሕይወቴ ዘመን ክርስትና ውስጥ አገልግሎት ከጀመርኩና ነገሮችን ሰፋ አድርጌ ማየት ከጀመርኩ በኋላ በተለይ እዚህ አሜሪካ ሀገር መጥቼ ማገልገል ከጀመርኩ በኋላ ሁለት ነገሮችን በጣም እፈልግ ነበር። አንደኛው አባቶቼ እዚህ ያሉት አባቶቼ ከብፁዕ አቡነ ቴዎፍሎስ ጀምሮ አቡነ በርናባስ እና ሌሎችም አባቶቼ በጣም የሚያደንቋቸውና የሚያከብሯቸው መምህራችን መምህር ይልቃል፣ ቀሲስ መላኩ፣ ሌሎችም የሚያደንቋቸው ብቻ ሳይሆን የኢትዮጵያ በጣም
ታሪክ የሆኑ ለኢትዮጵያ ባለውለታ የሆኑ ለኢትዮጵያ ቤተክርስቲያን በእውነት ድንቅ የሆኑ ስራ ሰርተው ያለፉ ብፁዕ አቡነ መልከጼዴቅ አሉ። አሁንም ነፍሳቸው በላይ በአርያም ሆና ትመለከተናለችና ምን ብዬ እመኝ ነበረ ከኚህ ታሪካዊ ከሆኑ አባት እንደው ክህነት እንደው ባገኝ ስል የእሳቸው የመጨረሻው ሰው ክህነት የተቀበሉት ከእሳቸው ነው። ሁለተኛው ብፁዕ አቡነ በርናባስ በዋለ ትንሣኤ በቀድሞ ስማቸው የማውቃቸው ከዛሬ 32 ዓመት ገደማ ነው። ይሄ ምናልባት ለእሳቸው እንደ ሰርፕራይዝ ይህን ያህል እንተዋወቃለን ሊሉ ይችላል። እንዴት እንደተዋወቅን አሁን ዛሬ እነግራችኋለሁ። እኔ ሐዋሳ ነው ተወልጄ ያደግኩትና የማገለግለው በሐዋሳ ቅዱስ ገብርኤል ቤተክርስቲያን እና ሁልጊዜ ማታ ማታ የሰጥ ጉባኤ እና በጣም ሰው ይመጣል። የዛን ጊዜ ወጣትነን እንርጅዋለን። አገልግሎታችን በጣም የገነነበት ጊዜ ነው እና ህዝቡ ያው አገልግሎታችን አንድ ሰዓት እንሰብካለን። ሁሌ እኔ ከአገልግሎት በኋላ ያው ባጀው ነው የምንሄደው። ስንሄድ ከቤተ ክርስቲያኑ አንድ 100 ሜትር ርቀት ላይ አንድ መዝሙር ቤት አለ እና ያስተማርነው ህዝብ ወደ ቤቷ ሄደ እና ይሰበሰብና እዛ ሜዳ ላይ ተቀምጦ በአምፕሊፋየር የአባው መንዘር ትምህርት ስብከት ይከፈታል። አንድ ቀን ቆም ምንድነው እዚህ ጋር ሰው የሚሰበሰበው? እኛ አስተምረናል እንደገና ትምህርት በአካል ሆኖ ብዬ ተጠራጥሬ እንደው ይህ ምን አይነት ህዝብ ነው ማይሰማ ህዝብ ብዬ ራሴን በሰማይ ተቀየቁ። በኋላ ሄጄ ጠጋ ብዬ ስሰማ ይምታል ይህንን ዕጣን ይህን ጸበል ለምን ራሴ ቆሜ ተሰጣሁ ያለው አሁን ነው የማይኖር አባል ነው የዛ ጉባኤ አባል ነውና በእውነት ከዛ በኋላ መቼ ነው እኚህን አባት ማገኘው የሚል ህልም ነበር። እግዚአብሔር ምስክሬ ነው። ምን አይነት ወንጌላዊ ናቸው! እንዴት ነው እንደዚህ አይነት ጉልበት እንዴት በመነኩሴያን ትምህርት እንዲህ አይነት ድንቅ የሆነ የቤተክርስቲያን አስተምሮ ያለንበት አካባቢ ፕሮቴስታንት አካባቢ ስለሆነ የሚያስተምሩት ትምህርት ደግሞ ለዚያ ህዝብ በጣም ወሳኝ ትምህርት ነበር እና የት ነው ማግኛቸው ስል እኔ ደግሞ ለምን እዚያ ነበር ቤተክርስቲያን የማን ፈቃድ ነው? የእግዚአብሔር ፈቃድ ነው እና ሁልጊዜም የምመኘው የነበረው እሳቸውን ከማየት ባሻገር እንዲህ ለቤተ ክርስቲያን ባለውለታ የሆኑትን አባት በአደባባይ በሕይወት ሳሉ የማመሰግንበት ቀን መቼ ነው ስል እግዚአብሔር ይህን ቀን አዘጋጀልኝ። አሁን ፍላጎቴ ስለተሟላ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔ ብዙ አልናገርም፣ ገና አንድ ደቂቃ ነው የሰጡት። የሚገርማችሁ እኔ በእውነት በቴዎሎጂ በነበርኩባት አጭር ቆይታ የፓትሮሎጂ አስተማሪ ስለ ቅዱስ ዮሐንስ አፈወርቅ ሲያስተምር የአባቶች ትምህርት እንጂ ሕይወታቸው አልገባም አለ። ምን ማለት ነው ስል በኋላ ነው የገባኝ። ብዙ ጊዜ እንናገራለን እንጂ የተናገርነውን መኖር አንችልም ማለት እንደሆነ ተረዳው። በሕይወቴ ዘመን ብዙ አባቶች አይቻለሁ። መናገር፣ ማስተማር፣ መስበክ ልንገራችሁ ቀላል ነው። ካነበባችሁ ከአባቶች ትክክለኛውን አስተምሮ ከሰማችሁ ያንን አስፋፍሶ መናገር ቀላል፣ መኖር ግን ከባድ። እግዚአብሔር ይመስገን ምስክር የሆኑ የተናገሩትን የሚኖሩ በሕይወት መግለጽ የሚችሉ አባት እግዚአብሔር ስለሰጠን ስሙ የተመሰገነ ነው። አባ ወደ ትንሣኤ በአሁኑ ማድረጋቸው አባ በርናባስ የመጨረሻ ንግግሬ ነው።
ሁለት አስቸጋሪ ባህሪ ያሉት ምንድን ያሉት? ሁለት በፍጹም ከኢትዮጵያውያን ከአበሻ ጋር የማይሄድ ለአበሻ የማይስማማ ለእኛ ለኢትዮጵያውያን የማይመች በጣም ከባድ ጠባይ ያሉት። መስማት ትፈልጋላችሁ? እርግጠኞች ናችሁ? ይሄን ትከተሉታላችሁ? የሚገርማችሁ የፈለገ ብትበድሏቸው፣ በየትኛውም ልክ ብታሳዝኗቸው ይቅርታ ለመጠየቅ ከማንም ይቀበሉ። ያንሳል። በእውነት በጣም የሚገርም ተባለ። በምንም ታምር ደግሞ ኮምፕሮማይዝ የማያደርጉት ወደዳችሁት፣ ጠላችኋቸው፣ አከበራችኋቸው፣ አዋረዳችኋቸው ደንታ የማይሰጣቸው ስለ እውነት ሲናገሩ ሰው ይወደኛል፣ ሰው ይወደኛል፣ ሰው ያከብረኛል ወይ እከሌ ይቀየመኛል የማይል እውነት ከሆነ ለምን ጥርቅ ብለን አንሄድም ይናገራል። ይሄ አባታችን ክፉ ጠባዩ፣ አስቸጋሪ ባህሪው በእውነት አባታችን ይሄንን ጠባዩ እንዳይተው በደንብ ተመጥቷል። የመጨረሻው መደምደሚያ ብዙዎቹ የተናገሩት የሚገርመው በጣም የሚገርመው ላይ ነው። ወይኔ ጉዳች በጣም ነው የምላችሁ። የሚገርመው የመነኩሴ ድሃ ናቸው። የመነኩሴ ድሃ፣ የጳጳስ ድሃ ናቸው። ለምን መሰላችሁ? ወይኔ ጉድ ያሉት ጳጳሳቶቹ ሁሉ ቢያንስ ነው የምላችሁ ከጥቂቶች በስተቀር ከ100 ሚሊዮን በላይ አካውንታቸው ስታለ የሌላቸው ምስኪን ድሃ ናቸው። ድሃ አባት፣ ድሃ ሚኖት የደግን በመንፈሳዊ ነገር ባለጸጋ የሆኑ አባት ናቸው። እሳቸው ስለዘገ ዘገነ ተመሰገነ ነው በለታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። My fathers, my mothers, my brothers and sisters who love the Lord, how are you all doing on this blessed day? Glory be to God who has brought us together on this day to glorify Him, to praise Him, and to commemorate His servants, because we are told in Scripture that God is glorified in His saints. So when we commemorate those who serve God, we are also glorifying the Lord our God. Today, I'm going to briefly touch on today's gospel that was read, because today's gospel was intentionally picked to speak about today. Today we're commemorating our Father, His Eminence, Biswa Abdul Nawas, and we're commemorating His ministry of teaching. And so because of that, our fathers today picked the gospel to be from Luke chapter 10. And it says, after these things the Lord appointed 70 others also, and sent them 2 by 2 before His face into every city and place where He Himself was about to go. Then He said to them, the harvest truly is great, but the laborers are few. Therefore pray the Lord of the harvest to send out laborers to His harvest. Go your way, behold, I send you out as lambs among wolves. Carry neither money, nor bag, nor knapsack, nor sandal, and greet no one along the road. But whatever house you enter, first say, peace to this house. And if a son of peace is there, your peace will rest on it. If not, it will return to you. And remain in the same house, eating and drinking such things as they give, for the laborer is worthy of his wages. Do not go from house to house. Whatever city you enter, and they receive you, eat such things as are set before you, and heal the sick there, and say to them, the kingdom of God has come near to you. And it continues. So this gospel reading today is about the 70, what are called Sahabis, that our Lord appointed. And what did He say to them? He said, the harvest is plenty. What is this harvest? The harvest is all of you. You are the harvest. You're the one that has grown. And someone needs to take care of you. Someone needs to make sure that you grow fruit. But He says the laborers are few.
And so he says, I send you out now as lambs among the wolves. What he means here is the wolves are the false teachers. The lamb is the one who follows the Lamb of God. And so today's gospel is read because it points to who? Who is talking about in our day and time, in our generation, in our church? Who is the laborer that is sent to work amongst the harvest? It's none other than our Father, His eminence, who's Father of us. So he is following in the path, as many fathers have done in every century, in every age, as a laborer sent to the harvest. And we are called to have a spiritual zeal for this gift, by the way. We are not just to look at him and say, good for him. We are to look at him and to say, this is the example that I have to follow. Who tells us this? St. Paul tells us this. In his letter to the Corinthians, he says this. In the church of Corinth, there was a problem. Everyone wanted to speak tongues. That was what they wanted to do. As many people in America like to do nowadays. But what does he say? He says in 1 Corinthians chapter 12, he says, and God has appointed these in the church. First, apostles. Second, prophets. Third, teachers. After that, miracles. Then, gifts of healing. Then, help. Then, administration. Then, varieties of tongues. And in the very end, he says, but earnestly desire the best gifts. Desire the best gifts. What's the best gift? He says, what comes first? Apostleship. What does it mean to be an apostle? An apostle, the Greek apostolos, an emissary, an ambassador, is the one who represents Christ in every place, who goes out and spreads the gospel. And as Magawi has told us, our synod has already told us who's an apostle. Who is that? That's He has showcased for us this gift of apostleship. Because he went into every single place, and as St. Paul did, he said, I resolved to know nothing but Christ has been crucified. His boast was not in money, and in people, or in connections, or in power. As the 70 themselves did, he carried nothing else but the gospel. Right? And this is the example that we're all to follow. Because this is the best gift. This is the greatest gift. All gifts come from the Lord, but not all gifts are the same. And so this great gift is why we're commemorating our Father. One of the things for me in my personal experience of the practice of our Father is not just the fact that he preaches the gospel, but that he lives the gospel. He lives the gospel. He is the ultimate example for me of humility. I have never met someone as humble as the Zohar. When he greets every single one of us, even the young and the old, how does he do it? When he greets every single one of us, both the young and the old, if you all remember, what's the greeting he says? He says, Salam alaikum and that's how he greets all of us. He greets us as temples of the Holy Spirit. That's the humble humility showcases. And I know right now, he's probably not going to be enjoying today. Because it is in the nature of the saints to not want for there to be glory placed upon them. Right? But one of the things that we have to understand is the reason why right now we're offering this praise and commemorating our Father who's called us is for the glory of the gospel. And the example I give from you is from the Udasi Maya. Ito si Efim Soya, he goes to see Qidus Basis at Saraya. And when he goes there, he sees Yaatun Swad, Yawad Mungi, Yawad Shach, Yawad Kabbalaka. So he sees all of that, and then it says in Amtal, it says, what has a word of Efim? It says Efim was a bit scandalized. How is all of these things happening? The gospel is gold, the Atmos is gold, his clothes is gold, his hat is gold, and it says later on, it says, but he realized that there were three things that showed that this person standing in front of him was gold. Three things. One of them, as it says, from his mouth, from his mouth, was fire that came, and he became one of the people. And he says, this is the type of his teaching. His teaching is like fire, right? Whenever our Father speaks to us, the words he speaks to you aren't just the words that some politician or some motivational speaker. It's fire. Why? Because it's the Word of God. It's the Word of God. And what does St. David say? He says, he says, the Word of God divides the fire, divides the flame. The second thing that St. David saw is he saw the Holy Spirit descending like a dove upon the head of St. Basil. Who have we know above the Zohar who loves to speak about the Holy Spirit? Is he not the one who always constantly proclaims the Paraclete, the Holy Spirit?
who loves the Holy Spirit. And in fact, the Holy Spirit loves him so much that he gave him the gift of being a bishop on his feast, right? On the feast of Pentecost. And the third gift that Ephraim saw, he says, he saw flies and little insects landing on Basil and then they would burn up. And he says that this is a symbol of the heretics. When the heretics preach a false gospel, they are not able to stand against the teachings of St. Basil. In the same way, the Sopatachi holds no grudge. He never defends himself. The only thing he defends is what? The true teaching of the Orthodox Church when there are false teachers that come. And so because of this, Ephraim realized that the word Athons, the word Onki, the Kappa, the Shash, all of that was what? It says, it's for the glory of the gospel. Even the bishopric that our Father has received, he received not for his own glory, but so that the gospel can prosper. So the last thing that I want to leave, because I only have a brief time with all of you, is do not come here, give your empty things, and then leave. We ought to always look at the lives of both those who are righteous living amongst us and the righteous that have passed as an example for us. So we ought also in our life to spread the gospel to all those around us, and in everything that we do, both in our persecution and in our glorification, to dedicate that glory to who? To Christ and his gospel. Glory to the Father, the Son, and the Holy Spirit, now and forever to the ages of the world. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ቁጭ ብዬ ለመናገሬ ይቅርታ ለማንበብ እንዲመቸኝ ነው። በተረፈ ደግሞ ይህንን ዝግጅት ያዘጋጃችሁ አባቶች፣ ወንድሞች፣ እናቶችና እህቶችን በእውነት ከልብ አመሰግናለሁ። ስለ ብፁዕ አቡነ በርናባስ ምስክር መሆን ከባድ ነው፣ ግን ደግሞ ዝም ማለትም ንፉግነት ነው። ስለዚህ ከማውቀው በጥቂቱ ትንሽ ለመግለጽ እሞክራለሁ። ብፁዕ አቡነ በርናባስ ፍቅረ ቢጽ ያላቸው፣ ለፍቅር ዋጋ የሚከፍሉ፣ ወዳጃቸውን የማይዘነጉ፣ አሳዳጃቸውን የማይጠሉ፣ የብዙዎች ማነቆ የሆነ ፍቅረ ንዋይን የተጸየፉ፣ የመደመጥ ሀብት በሰፊው የተሰጣቸው፣ እግዚአብሔር መንፈስ ቅዱስ ለቅዱሳን ሐዋርያት በየቋንቋው የመናገር ስጦታ እንደሰጣቸው ለእርሳቸውም ደግሞ የተናገሩት በሰው አእምሮ እንዲሰርጽ ልዩ ስጦታ የሰጣቸው፣ ብዙዎችም ከስም ክርስትና ትርጉም ወዳለው ክርስትና የመለሱ፣ ዶግማና ቀኖናን ገልጠው ለምዕመናን በሚገባ መንገድ ያስተማሩ፣ ዘመኑን የዋጁ፣ ዘመናዊ ስብከት ለዘመኑ ትውልድ በማቅረብ ፈር የቀደዱ፣ መናፍቃን ለሚያነሷቸው ጥያቄዎች በየፈርጁ መልስ የሰጡና ትውልዱን የወንጌል ሰይፍ ያስታጠቁ፣ ላመኑበት በጎ ነገር እስከ ቀራንዮ የሚጓዙ፣ ለወንጌል ዋጋ የከፈሉ እውነተኛ የወንጌል አርበኛ ናቸው። አንዲት እናት የተናገሩትን ልበልና ከኒውዚላንድ አንዲት እናት የተናገሩትን ልበልና በቀጥታ ወደ ቅኔና ወደ ቅኔ እሄዳለሁ። ስለ ብፁዕነታቸው 3 ነገሮች ይገርሙኛል አለች። እንዴት ሰው ጭብጥ ጥሬ ቆርጥሞ 4 ሰዓት ከሩብ በሙሉ በተመሳሳይ ኃይል ከመድረኩ ቆሞ ያስተምራል ሲሉ ይጠይቃሉ። ሁለተኛ በየ15 ደቂቃ እየወጣ የሚያጨስ ሱሰኛ እንዴት 4 ሰዓት ከሩብ ሙሉ ቁጭ ብሎ ወንጌል መስማት ቻለ ይሉና የአባ ወንጌል ሱሰኛን የመፈወስ ኃይል እንዳለው ያጠይቃሉ። ሶስተኛ አዋቂዎችስ ገብቷቸው ቁጭ ብለው አዳመጡ እንበል፣ ሕፃናቱ 4 ሰዓት ከሩብ ቁጭ ብለው እንዴት የአባን ስብከት አዳመጡ? ይህ በእግዚአብሔር እንጂ በሰው አይቻልም በማለት የሰጡት ምስክርነት ሁልጊዜም ከአይምሮ አይጠፋም። ባጭሩ ይህን ያክል ካልኩኝ አሁን ደግሞ በቀጥታ ወደ ቅኔ እሄዳለሁ። ሀበ ቤተልሔም አልጸቁ ሰብአ ጥበባት ዘበዙ በኮከበ ጽባሕ በርናባስ አምጣነ እሉ ተመርሁ ዘአምላኬ በቃለ ሙሴ በርናባስ ሰባኪ ወንጌል ሊቅ አንገለገ ውስተ ሀቅለ ሲና እስራኤል ዶይቅም አምጣነ የሐስስ ግብፀ እምነ ፈጣሪ ልሂቅ ሥላሴ በርናባስ ባለ 50 መርሴ ሐዘን ዘአበዊነ በቤተ ማርያም አነ የወርድ ቀዲሙ ተመሉ በመንፈሰ ሄራ ቅዱሳን ኩሎሙ ወበኪዳነ ወልድ መንፈስ ቃለ ፈጣሪ ተርጎሙ በልሳነ ፌማ ዘአጥበቦሙ በሳሌምህ ቅድስት ድረ አክበሮሙ ልሳናተ አፈድፈደ ሎሙ። አሁን ደግሞ ወደ ግጥሜ ከሌላው ጊዜ ትንሽ ለየት ይላል። አንዳንድ ጥቅሶች መካከል እያስገባው በእነሱ ላይ ነው።
ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ቅዱስ ዮሐንስ። ደንቢያ ከመስኩ ላይ የወጣው ፀሐይ ተበላ እንደ ምግብ ጣፈጠ እንደ እንኮይ። ጨለማ ሊውጠው ሊያሸንፈው ጣረ፣ ወጥመድ አጠመደ። ጨለማውን ውጦ ብርሃኑ ደመቀ፣ ከአምላክ ተዋደደ። ጨለማ ሲታገል ከብርሃን ጋር 40 ዓመት በሙሉ ሊጥል ሲንጠራራ ከላዩ ላይ በቅሎ የወንጌል አዝመራ ይኸው እንዳየነው ብዙ ፍሬ አፈራ። ብርሃኑ በራ፣ ፍሬውም ጎመራ። በላ ነው ጠጣ ነው ሆነን ካባ ጋራ። በልብ ያለውን አውጥቶ እንዲናገር አንደበትህን አሰልጥነው። teach your mouth to say what is in your heart። አባ አሞን። አእምሮ መርምሮ ልቡናን ሰንጥቆ የሚያልፍ አንደበቱ ስንቱን ሰው ፈወሰ አዳነው ትምህርቱ። ከልቡ ያለውን የወንጌል አዝመራ በፍጥረት ልቡና አብዝቶ ሊዘራ አባታችን አሞን አንደበቱን ገራ። የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። ቅዱስ ጴጥሮስ። ምርጡ አባታችን በርናባስ፣ ጳውሎስ ደግሞ ዮሐንስ ወልደ ዘብዴዎስ። ብርሃነ በራ በዓለም ላይ ተዘራ በመንፈስ ቅዱስ። ከብፁዕ በርናባስ ወንጌል ያሄዳችሁ የንጉሥ ካህናት ቅዱስ ሕዝብ ናችሁ። በክርስቶስ መንግሥት ይጻፋል ስማችሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና። ቅዱስ ጳውሎስ። መታሰር፣ መፈታት፣ ችግር፣ ስደት፣ ጭንቀት፣ መከራ ቢበዛ ወይ ፍንክች በርናባስ ከክርስቶስ ወንጌል መች ሊለቅ በዋዛ። ሲደክም ኃይለኛ ሲታመም ጤነኛ፣ ይህ ትጉር እረኛ ሰነፍ አያስተኛ። አሜሪካ ሲሉት ይገኛል አፍሪካ፣ አፍሪካ ነው ሲሉት አለ በአሜሪካ፣ አሜሪካ ሲሉት ይታያል በአውሮፓ ስቶክሆልም፣ ሙኒክ፣ ደግሞም በኢንግላንድ ስዊዘርላንድ ዙሪክ። ሊቀ ካህናቱ መዘምር ታመመ፣ መቀደስ አቃተው አቅሙ ተዳከመ። አፍሪካ ላይ ሆኖ ይህንን ሲሰማ አባ ተደመመ፣ ጓዙን ጠቀለለ መጣ እየተመመ። ሊቀ ካህናቱ መስዋዕት አዘጋጅቶ በእምነት ጠበቀ፣ ልቡ እንደ አብርሃም እየተጨነቀ አይቴሃለሁ መስዋዕቱ እንዳለ አይቴሃለሁ ካህኑ በማለት። አባም አፍሪካ ተነስቶ ለ15 ሰዓታት በሰማይ ላይ በሮ ቅዳሴ ሊቀድስ ወንጌል አስተምሮ ስንቱን አገር ዙረው አባ ከተፋሩ ቤተልሔም ጓሮ። ሊቀ ካህናቱ የልቡ ደረሰ፣ ቅዳሴው በአካል በአባ ተቀደሰ። የሰውም ልቡና በወንጌል ራሰ፣ የሸማቂው ሥራም ከስሩ ፈረሰ። ሰይጣንም ቀናና በሰንሰለት አስሮ ቢያደርገው እስረኛ አባ እንደሆነ አሳየው። ሲደክመው ኃይለኛ ሲያዝን ደስተኛ። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ አላቸው ሙሴ። ተኩላው ይከባል ቀርቦም ያላዝናል፣ አዞም ያነባል ጥርሶቹን ያፋጫል። የበርናባስ ወንጌል እንደ እሳት ይፋጃል፣ መዝሙረ ዳዊትም ጠላት ያባርራል። አምላክም ዝም አይል ስላንተ ይዋጋል፣ አንተ ዝም ስትል የእሱ ክንድ ያይላል። ጠላት ሞተ ሲልህ አምላክ አንስቶሃል፣ ሞትን አሸንፈህ 1000 ጊዜ ድነሃል። የኤርትራን ባህር በድል ተሻግረሃል፣ የኤርትራን ባህር በድል ተሻግረሃል። እኔ መልካም እረኛ ነኝ፣ መልካም እረኛው ስለ በጎቹ ነፍሱን ይሰጣል። ዶግማና ቀኖና ነጣጥሮ ያሳየ፣ ለሕዝብ ያስተማረ፣ ጣዖቱን ሰባብሮ ወንጌል ያዘመረ፣ የጠላት ሰንሰለት በቃል የሰበረ መልካም እረኛችን በርናባስ ከበረ። መልካም እረኛችን በርናባስ ከበረ። መንጋውን እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራል። ኢሳይያስ። ውሆችን በፍኙ ቀድሞ የሰፈረ፣ ሰማይና ምድርን በቃል የፈጠረ፣ ሰማይን በስንዝር ተራራን በሚዛን ሲለካ የኖረ አባ በርናባስን ወንጌል ያስተማረ፣ ለአንተ አንደበታችን በክብር ዘመረ። እረኛችን አባ በጧቱ አሰማርቶ፣ በቃሉ መግቦ በጥበብ ኮትኩቶ፣ የጠፋውን ሁሉ ጠራ ወደ ቤቱ ለክብር አብቅቶ። የጠፋውን ሁሉ ጠራ ወደ ቤቱ ለክብር አብቅቶ። እረኛ የቆሰለውን ይፈውሳል፣ ደካማውን ያበረታል፣ የተሳሳተውንም ይመልሳል። የሳተውን ምዕመን ከስህተት መለሰ። የበርናባስ ወንጌል ደካማን አንስቶ ቁስለኛን ፈወሰ። እምነት፣ ተስፋ፣ ፍቅር በሱ ላይ ነገሰ።
እግዚአብሔርም ክብሩን ለሰው አለበሰ። እግዚአብሔርም ክብሩን ለሰው አለበሰ። ወንጌልን ባልሰብክ ወዮልኝ። ቅዱስ ጳውሎስ የሐዋርያው ቃል በአባታችን አድሮ ሳይደክም ሳይታክት ባስተማረው ወንጌል በዓለም ላይ ዞሮ ስንቱ ተለወጠ ሆነ ባላይምሮ። ስንቱ ተለወጠ ሆነ ባላይምሮ። ረጅም ዕድሜ መልካም ጤንነት እንመኝልዎታለን። በጣም የምንወደው ቀሲስ መንግስቱ ብርቁ ኃይሉና መላ ቤተሰቡ ከምስራቅ አውስትራሊያና ኒውዚላንድ ሀገረ ስብከት ከኦሽኒያ ክፍለ ዓለም። አሁን ደግሞ ከልጄ ከኢንጂነር ሰፋኔት ብርቁ አጠር ያለ ግጥም ተልኮልኛል። እሱን ባጭሩ አነባለሁ። አቡነ በርናባስ ታላቁ አባት ልበ ርኅሩህ ቀና የሌለው ስስት፣ ይሄ ድንቅ ታሪክ በእውነት እየኖሩት የወንጌልን ብርሃን ለዓለም አበሩት። የስንቱን ድንግዝግዝ ጨለማ ገፈፉት። አንደበተ ርቱዕ የወንጌል መምህር እንደ አምላክ የሰጡ ለሰው ልጆች ክብር። ይህንታ ጥበቡ መንክር ተማሪያቸው የጎርጎርዮስም ደቀ መዝሙራቸው የወንጌሉን ህብስት ለሁሉም መግበው ለአምላክ ቀኝ እጁ ሐዋርያ ሆነው ዓለምን በሙሉ ዝለው አስተምረው እንደ ባሕታዊ ኃይል ሰጭ አልሆነ ቅጠል እየበሉ ደከመኝ ሰለቸኝ አመመኝ ሳይሉ እንደየአቅማችን እንደሚገባ ልኩ እየፈተፈቱ ተስፋን እየዘሩ ለሕዝበ ክርስቲያን ላለ በስደቱ መሰረት አስያዙን በእምነት እንድንጸና ልዩነቱም ገባን ዶግማና ቀኖና። ኢንጂነር ሰፋኔት መንግስቱ ብርቁ ከኦሽኒያ ክፍለ ዓለም አውስትራሊያ። አባቶች በረከታቸው አይለየን፣ ብፁዕነቶ በረከታቸው አይለየን። በጸሎት ያስቡን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን እናመሰግናለን። በዚህ ቀን ለመናገር በጣም አልችልም፣ ስሜታዊ ይሆናለሁ። ብዙ ስሜታዊ የሚያደርጉ ነገሮች አሉ እና እግዚአብሔር እንዲረዳኝ ሊጸድቁባቸው ነው የምናገረው። እንደምን ዋላችሁ? ለካ እንደምናገራችሁ ደራደራቸው። እንግዲህ ብዙ አይደለም የምናገረው፣ ግን ብፁዕ አባታችን አቡነ በርናባስን 3 መጣሪያዎች ብሰጣቸው ደስ ይለኛል። የመጀመሪያው ርኅሩህ ርኅራኄ የሚል ነገር እሰጣቸዋለሁ። በዚህ በርኅራኄ ውስጥ ይቅር ባይነት፣ ትሕትና፣ ፍቅር፣ ሰውን መርዳት የሚሉ ብዙ የታቀፉ ነገሮች አሉ እና እንዳጋጣሚ እሳቸው በብበት ይህ በኋላ ከተላለፈ አንዳንድ ቦታ እና በህዝባቸው ቦታዎች ወንጌል ብቻ አይደለም አሻራ ጥለው የሚመጡት ይመስላቸዋል። በወንጌል የታወቁበት ነው። ግን ያልታወቁበት የተቸገሩ ጓዳዎችን ይመረምራሉ። የወደቁ ወንድሞችን፣ ረሃብ የራባቸው ልጆችን ይፈልጋሉ። የዓይን ምስክር የሆንኩባቸው ብዙ ቦታዎች፣ ብዙ ሁኔታዎች አይቻልም። እግዚአብሔር በእሳቸው በዚያ ውስጥ ተባርኳል። ርኅሩህ ልብ ያላቸው አባት ናቸው። እግዚአብሔር በዚህ ዘመን እንደነዚህ አይነት በተለይ ዓለምን ካጠመደበት ከገንዘብ ጋር ያለ ግንኙነት ቆርጦ ጥሎ ለእግዚአብሔር ክብር የሚሆን ሰው ማግኘት በጣም ከባድ ነው። እኛ ግን እድለኞች ነን። ተሰምተኛ ብዙ ለበደሏቸው ሰዎች ሲጸልዩ ዓይኖች አይተዋል። እግዚአብሔርን አመሰግናለሁ ዛሬ ምስክር እንደሆነ። የበደሏቸውን ሰዎች ሲጸልዩላቸው ዓይኖች አይተዋል። እንግዲያውስ ብፁዕነታቸው ካስተማሩት ወንጌል በላይ የኖሩት ብሎ ለእኛ ወንጌል ሆኖናልና እንኳን በወጡ። ስለዚህ በብዙ መልክ ተንትኑት ይበቃቸዋል። ሁለተኛ የብፁዕ አቡነ
በርናባስ መጠሪያ አገልጋይነት ነው። አገልጋይነት ስል ቤተክርስቲያን ማገልገል አይደለም። አይኖች ማየት እስኪያቅታቸው ድረስ በህመም የተሰቃዩ ሰዎችን፣ ሰው የሰለቻቸው ሰዎችን፣ ሰው ሊቀርባቸው ያልቻሉ ሰዎችን ሰውነት ሲያጡ አይኖች አባቶቻችን አይደለም እነሱ ትልቆቹ አይደለም። ከእነሱ ጋር ያሳለፉት ጊዜ ያውቀዋል። አሁን እነሱ በሰማይ ሆነው ያውታል። የረዷቸው አባቶች፣ ያገለገሏቸው አባቶች አሁን እርግጠኛ ነኝ በዚህ በዓል ላይ በመንፈሳቸው እያከበሩ ነው። ክብር ለእሱ ይሁን። ወጥተዋል፣ ወርደዋል። በጣም የሚፈልጉበት ጊዜና የሚያስፈልጉበት ጊዜ እሳቸው የሚፈልጉበት ጊዜ፣ ነገር ግን አገልጋይነትን ላለመተው ብለው ብዙ ፕሮግራም ሲሰርዙ አይቻልም። መቼም ይህ ልናገረው በተለይ ብፁዕ ቅዱስና ብፁዕ አቡነ መልከጼዴቅን በሚከራከሩበት ጊዜ ሁላችን ስልቾች ነን፣ ብስጮች ነን። ቃላችን አይጥምም። አንዳንድ ጊዜ እሳቸው ግን ያምርባቸዋል። አባትን መጥራት ያምርባቸዋል። እየመከሩ ያገለግላሉ፣ እያገለገሉ ይመክራሉ። ምን አይነት እድል ነው! እግዚአብሔር ለዚህ ዘመን ለእኛ አስተማሪ እንዲሆኑ እግዚአብሔር ስለሰጠንና እግዚአብሔር ደግሞ በእርሶ አባቶቻችን ስለረዳ ክብር ለእሱ ይሁን። እናመሰግናለን። ሶስተኛው ወንጌላዊነት ነው። ብፁዕ አባታችን አቡነ መልከጼዴቅ ወንጌል ገና ሕፃን ሆነው እኔና እሳቸው የተገናኘንበት ከመጀመሪያ ጊዜ እዚህ ያላችሁት እርግጠኛ ነኝ ከግማሽ በላይ ተወለዳችሁ። እኔና እሳቸው ስንገናኝ እና ስማችን ወልዴና ገብሬ ነበር ይባላል እና የተገናኘ ነው። መምህራችን አሁን ወደ እግዚአብሔር ዳር አሁን ያወራል የታጠበው ትምህርት ቤት ቅሪቢ እኔ ሌላ ትምህርት ቤት ሄጄ ከቤት ወጥቼ እዚያ ሲሄድ እሳቸው እንግዳ ሆነው አገኘኋቸው እና እኔ ከባህር ዳር መጽሐፍ ቅዱስ ከመምህር ኃይለ ማርያም ተቀብዬ ወደ 50 መጽሐፍ ቅዱስ ወስጄ እዚያ ትምህርት ቤት አስቀምጫለሁ እና አማርኛ ማንበብ አልችልም። በኋላ ማን ይመጣል? ወልዴ አስኮላ ትምህርት ቤት የምናውቅ አማርኛ የሚያነብ ተማሪ መጣ ተባለ እና ገብሬ ደግሞ ከአቋቋም ቤት ሄዶ የታቀበውን እንዳባት ስለሚቆጠር ዓመት በዓል ሊውል ትንሣኤ ማለት ነው። ትንሣኤ ሊውል እዚያ ሄዷል እና አንድ ሰው መጥቷል። ምን አይነት መጽሐፍ ቅዱስ የሚያነብ እንዴት አድርጎ የሚያነብ አማርኛ የሚያነብ ጉድ ገብሬ መጽሐፍ ቅዱስ አመጣ። ወልዴ መጽሐፍ ቅዱስን አነበበ። ከዛ ጊዜ ጀምሮ የመጽሐፍ ቅዱስን ጣዕም እንዳውቅ እንዳነብ ከመጽሐፍ ቅዱስ ጋር እንድጣበቅ ያደረጉ ይሄ መስሎኩ ይሄ ያደረገ ከዚያ በፊት እኮ ስንት ነገር ተሰርቷል። ከዚያ በፊት እኮ ስንት ተማሪዎች ወጥተዋል። ስንት የእግዚአብሔር ቃል ያጠኑ ሰዎች ወጥተዋል። ከዚያ በፊት እኮ ቅኔ ቤት መጽሐፍ ቅዱስ ምንድን ነው እያለ የሚጠራጠር ሰው መጽሐፍ ቅዱስ የእግዚአብሔር ቃል በሆኑ ያስረዱ ገና ሕፃን ነው። በዚያም የታሰሩ የተንገላቱ የተጣሙ ወንጌልን ሲሰብኩ ይችላል ብዬ እገመግማለሁ። ሐዋርያው ጳውሎስ ሁልጊዜ
እንግዲህ የጌታ ፍርሃት እውቀትም በቤተሰብ ፍርሃት፣ በአካባቢ ፍርሃት፣ በውጭ ፍርሃት፣ በአደባባይ ፍርሃት፣ በየትኛውም ፍርሃት ብዙ ጊዜ ተሰደድኩ፣ አንድ ጊዜ ተገረፍኩ፣ አንድ ጊዜ መርከቤ ተሰበረ፣ ሌላ ጊዜ በባህር ላይ ተሰቃየሁ ቤተሰብ ሐዋርያው። እኔ አሁን በርናባስ ታሪክ እየዞረ እየሳይ ወደ 10 ልጠቀስ እችላለሁ፣ ግን 3 ልጥቀሳቸው። አንድ ጊዜ እሳቸው ቢጽፉ ማለት ነው። አንድ ጊዜ ሳውዝ አፍሪካ ቁጭ ብዬ ልሳፈር ስል ፓስፖርቴ ኤክስፓየር ነው አገኘሁት። እዚያው ሆኜ ፓስፖርት እስኪመጣ ድረስ 48 ሰዓት ጠበቅኩ ብሎ ይጽፋሉ ብዬ አስባለሁ። ከ10 ጊዜ በላይ ደክሞኝ አውሮፕላን ላይ ወደቅኩ። ሐኪም ተጠርቶ እስትንፋስ ተደረገልኝ ይላሉ ብዬ አስባለሁ። 16 ሰዓት በአውሮፕላን በርሬ ቅዳሴ ቀድሼ አገልግሎት አገለገልኩ። ይህ ሁሉ ሳደር ለእግዚአብሔር ክብር ነው ይላሉ ብፁዕ አባታችን አቡነ በርናባስ። ክብር ለአምላካችን ስለ ብፁዕነታቸው ወንጌልን ከባህል ባህልን ከወንጌል ለይቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆመበት እንጂ ይሄ ወንጌል ብሎ ጳውሎስ ነው የኖረ ከበርናባስ ላይ ነው። ሁላችን ስንፈራ፣ ሁላችን ስንችል፣ አድራይነት በውስጣችን ሲመጣ ወንጌ በዚህ ውስጥ አልነበረም። በዚያ ጊዜ የአሁኑ በርናባስ እርሱ በዚህ ዘመን ቤተክርስቲያን አይኗን ልትገልጥ ያደረጉልን አባታችን እንኳን ኖሩልን፣ እንኳን ያወጡ እንቅልፍ አልፋል ተቆጥሮ ነበር። እንቅልፍ ያጡበት ሌሊት ከ2 ዓመት በላይ እንቅልፍ የሌላቸው ሌሊቶች አልፈዋል። 1 ዓመት 365 ቀን ነው አይደል? 365 በሁለት አባዙት ስንት ነው? 700 ምናምን። ከዚያ 700 በ24 አባዙት። ያን ያህል ሰዓት ሳይተኙ ለካን ሰው ብርቱ ነው ይኖራል። ያ ሁሉ ሳይተኙ ይኖረው ዛሬ እግዚአብሔር እናመሰግናለን። ክብር ለአምላካችን። እኔ ሌላ ነገር መናገር አልፈለኩም። ብዙ የሚናገሩ ሰዎች አሉ። ከዚህ ላይ ይበቃኛል። በተለይ የመጨረሻ ለዚህ ሁሉ የድንግል ማርያም ቤተክርስቲያን ትልቁን ዋጋ ልትወስዱ ይገባቸዋል። ሌሎችን ማገልገል ይፈልጋሉ፣ ነገር ግን እኛ የከፈልን ሊሆናን አታገልግል ብለው የሚከለክሉ ሰዎች ስላሉ እናንተ ግን ያችን የምትሰጣቸው በበጎታ ሁሉ ቤተክርስቲያን አንዲት ናት ብላችሁ አንዲቱን ቤተክርስቲያን እንዲያገለግሉ ለቤተክርስቲያን ስለሰጣቸው እናንተ እግዚአብሔር ይባርካችሁ። ልጆቻችሁ በመጣቴ የተጋ የመከበር ያስተማረን ዛሬ ደግሞ ያከበረን አምላካችን ከምስጋና ይግባው። አሁን የማስተዳደረው ሀገረ ስብከት ሰሜን ካሊፎርኒያ ነው። እንዲሁም ደግሞ አጥቢያዬ ገብረ ምሕረት ቅዱስ ሚካኤል በላስ ቬጋስ ነው። በዚያ በላስ ቬጋስ እና በአካባቢው ብፁዕነታቸው የሰጡት አገልግሎት በሌሎች አባቶች በወቅቱ በጊዜው በሰዓቱ የነበሩ እነሱ ስለሚገልጡት እኔና ብፁዕነታቸው በወንጌል አገልግሎት አብረን የነበርንበትን እሱን ብናገር የበለጠ ጥሩ ይሆናል እላለሁ። ብፁዕነታቸውን በመጀመሪያ ያገኘኋቸው በ2006 ዓመተ ምህረት አፍሪካን በማገለግልበት ወቅት ዩጋንዳ ከተማ መድኃኔዓለም ቤተክርስቲያንን እያገለግል በዚያ ነው ያገኘኋቸው እና በዚያ መጥተው ጥሪ ሲደረግላቸው እዚህ ስደተኛውን ሕዝብ
በወንጌል የተጠማ ሕዝብ ነው ያለው። መጥተው ያገልግሉ ብለን ጥሪ ስናቀር በደስታ እንዲሆን አገሬን መግባት አገሬን ምድር መርገጥ ባልችልበት ወቅት ላይ አገሬ ድንበር ላይ የአፍሪካን ብረቅጥ በደስታ ነው ብለው ጥሪያችን ተቀብለው ሲመጡ ኤርፖርት ሲደርሱ መሬት ስመው ነው ኢትዮጵያ እንደገቡ ተሰጥቷቸው ቤታ ነበረ። እዚያ ከ2006 ጀምሮ ለ5 ዓመታት ተከታታይ በዓመት 2 ጊዜ መስከረም ወርና መጋቢት ወር እየመጡ ሳውዝ አፍሪካን ጨምረው በአፍሪካ ላይ ተዘዋውረው ያስተምሩባቸው ሀገሮች ሳውዝ አፍሪካና ዩጋንዳ ነው። በዚህ በቆይታቸው ኮርሶችን እየሰጡ ስደተኞች ባሉበት እንዲጽናኑ፣ ሃይማኖታቸው እንዲጠብቁ፣ ከክፉ ነገር እንዲሰወሩ እንዲሁም ተከታታይ ኮርሶችን በመስጠት በሰፊው አገልግሎት ሰጥተዋል እና ከወንጌሉ በላይ ደግሞ ብፁዕነታቸው ቅድም በብፁዕ አቡነ ጴጥሮስን በክቡር ሥራ አስኪያጁ ሲገለጥ እንደነበረው ርኅራኄ ነው። እዚያ አካባቢ ያሉ ስደተኞች የሰዎች ጠብቀው የሚኖሩ ናቸው። ለእያንዳንዱ ከወንጌል በኋላ ያላቸውን ነገር ሄድና ዘርዝር ይሉኛል። ስመላለስ ነው ሆነው የተዘረዘረው ያቺ ዘዋት የመጡ ከእናንተ ያችንን ይሰጡኝና $200-300 ዘረዝራለሁ። በዚህ ሀገር 20,000 30,000 20,000 ስላቸው እንዳትሉ $100 ብር የኢትዮጵያ ብር ማለት ነው 20,000 እና ያን ይሰጣሉ። ስሸኛቸው ከኪሳቸው የሙሉ አንተተው ቦርሳቸውን አውጥተው ዘርዝረውና ይሰጣሉ። የኤርፖርት ለሻይ ፓኬት ግድ የለም እጅ ካርድ አለች። አሜሪካ ደጓ ሀገር ካርድ አለች። ኤርፖርትማ ችግር የለብኝም በሱ ይጠቀማለን። ሁሉን ነገር ሰጥተው ወደ ቤታቸው ይመለሳሉ። ከዚያ ለወንጌል አገልግሎት የተሸገሩ ለወንጌል አገልግሎት ለ2 ዓመት 2 ወንጌል የሚያግዙ ልጆች ነበሩ። ባጀት የለንም። እነዚህ ልጆች ወንጌል ያስተምራሉ፣ ይቀድሳሉ፣ ግን ለቀለብ እንኳን የምንሰፍርላቸው ነገር የለንም። ያሉ ካህናቶች ወደ ካናዳ ወደ አሜሪካ ሲሄዱ እያሸጋሸግን ነው ካህናትን እናስተዳደር የነበረው እና ይሄዳሉ ብሎ ለእነዚያ ለቀለብና ለቤት ኪራይ ከልጆቻቸው እያስተምሩ ለ2 ዓመት ይከፍሉላቸው እና በዚያ ቆይታችን በሰፊው ደግነትን ራስን መስጠትን አይቻለሁና ለቤተ ክርስቲያን ለወንጌል ራሳቸውን የሰጡ ቆራጥ ደፋር ከትሕትና ጋር ቤተ ክርስቲያንን በብላት ያገለገሉ አባታችን ናቸው። የትናንቱ ማውረው አባወልደ ትንሣኤ ነው። ለአሁኑ ብፁዕ አቡነ በርናባስ ነው። እንኳን አደረሰው። 40 ዓመት ለመምህራን በእውነቱ አገልግሎት ዛሬ የሰው ልጆች አለፉ። መነሻቸውን መገስገሻቸውና መዳረሻቸው ሞትን የምናውጅበት ቁጥር ላይ 40 ዓመት አገለገሉ ቤተክርስቲያን ብለን ስንናገር ቀላል አይደለም። በ40 ዓመት የነበረው ጉዞ ውጣ ወረዱ ፈተናው ከባድ። ያን ሁሉ ሳያናውጣቸው ተቋቁሞ በዚች ቤተክርስቲያን ጸንተው በዓለም እየዞሩ ቤተክርስቲያን አገልግለዋልና መምህሮቻችን ከዚህ ከ4-5 ዓመት በፊት ተከታታይ በቅድስናቸው በደግነታቸው የምናውቃቸው የምንፈራቸው በጸሎታቸው አገርን ይጠብቃሉ የምንላቸው ብዙ ሊቃነ ጳጳሳት ብዙ ሊቃውንትን ያፈሩ አባቶቻችን ተከታታይ ሲሄዱ ባዶነት ተሰምቶ ነበር እና የአገልግሎታቸው ታሪክ ሲነሳ 50 ዓመት 45 ዓመት አገለገሉ ይባላል። ዘብር ገብርኤል ላይ የታክሊሉ ደሴ ላይ እንታዋለ እንታለሙ
ዛራ ሚካኤል ላይ የሁላችን አባት ቅዱሱ የታጠበው እነዚህ ከ50 ዓመት በላይ አገልግሎት ሰጥተው አረፉ ተብሎ የተነገረው። እንደገና በቅርብ ደግሞ ታላቁ ሊቅ የንታ ይባላል። አሁን በቅርብ 6 ወር ያጣናቸው እነዚህ በ40 እና በ50 ዓመት የአገልግሎት ዘመን በሞታቸው ያሰብናቸው እናንተ ጎበዞች ናችሁ። ሞትን ቀድማችሁ በሕይወታችሁ በመካከል አግኝታችሁ የ40 ዓመት አገልግሎታቸውን አዘክራችኋልና ክብር ይገባችኋል። የደብሩ ምዕመናን ያመልክሉ። በዚች ቀን ቅድም ብፁዕ አቡነ ጴጥሮስ እንዳሉት ሀሳባችን አሰባስበን ለመግለጽ አቅም ያቅታል። የደስታ ቀንም የመከራ ቀንም እንዲያደርጋልና በመጀመሪያ ብፁዕ አቡነ በርናባስ በተፈጥሮ በተምሮ ባርኮ መውጣት መግባታው ሁሉ ባርኮሎ በዚች የደስታ ቀን ከፊተው እንድንቆምና በሕይወት እያሉ እንደምንወደው እንደምናከብረው ለመግለጽ የቻልንባት ዕድል ማግኘታችን እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። በሁለተኛ ደረጃ በሕይወት እያለው እኔ ብፁዕነታቸው በሕይወት እያሉ ይችን ቀን ማየት ናፍቅ ነበር። ለማን እንደማማክረው ግራ እየገባኝ ነበር። ማድረግ ቢቻል እንዲሁ ካናዳ አንድ ቀን ሲመጡ እንዲህ አይነት ጉባኤ አዘጋጅተን ብናስደነግጣቸው በደስታ እያልኩ ነበር እና መቀደሜን ወንድሜና አባቴ መምህር ኖረቃል ዶክተር ባለፈው ሲነግሩኝ እንዲሁም ትለው ካለ ሲሉ አይደለም እመጣለሁ አልኳቸው። ደረገጡ። እሳቸው እንዴት የብፁዕ አቡነ በርናባስ የደስታ ቀን ቤት ውላለሁ ብዬ ነው የመጣሁት። እኔ ብፁዕነታቸውን ያገኘኋቸው ቅዱስ መጽሐፍ እንደሚል ጓደኛ ስታፈራ በመከራ ቀን አፍራ ይላልና ብፁዕ አቡነ ጴጥሮስ ቅድም እንዳሉት በታላቁ አባት በሊቁ የንታ ጥበቡ ጉባኤ ቤት እናገኘዋቸው። ወደዚያ ትምህርት ቤት ስሄድ እኔ ባዶዬን ነበር የሄድኩት። ምንም አልነበረኝም። ወቅቱ ሰኔ ነው። ብፁዕነታቸው አቡነ በርናባስ በዚያን ወቅት በእውቀትም እንዲሁም በኢኮኖሚም ከኛ የሚሻሉ ብዙ የሚሻሉ ሰው ናቸው። ማስተሳሰር ይችላሉ። እንደገና ደግሞ ምግብም ለማቅረብ ይችላሉ። ከፍ ያሉ ናቸው። በዚያ ባዶ የነበርኩበት ጊዜ እግዚአብሔር ከእሳቸው ጋር እንዳገናኘ እሳቸው እንደ ልጅ አድርገው ተቀበሉኝና ስሜ ከዚያ ትምህርት በነበርኩበት ጊዜ ሰናይ ወልደ ተስፋዬ ነበር የሚባለው እና የእሳቸው ነው እና እዚያ በነበርንበት ጊዜ ብፁዕነታቸው ቅድም ብዙውን ቀድመውኛል። እግዚአብሔር ስሙ የተባረከ ይሁን። ብፁዕነታቸው የሕይወት ጉዟቸው ከዚያ በፊት ዘመናዊ ትምህርትም ስለቀሰሙ እንደገና ደግሞ የሃይማኖት አበው ጉባኤው ይካፈሉ ስለነበረ እያ የገጠር ተማሪዎችን ብዙዎቻችን አንዳንድ ነገር በሚፈጠርበት ጊዜ አስታውሳለሁ። የሐዋርያው ቅዱስ ጳውሎስን መልእክት ወደ ቆሮንቶስ ሰዎች ምዕራፍ 13 ጠቅሱና ስለ ፍቅር ያሰቡን ነበረ። እኔ ከዚያ ጀምራችሁ የወንጌል አገልግሎታቸው ቆጥላቸው ያስባለሁ እና ያ በልጅነቴ እያንዳንዷ የሚናገሯት የፍቅር ሕይወት በሕይወቴ ውስጥ ተመሰታ የቀረች መሪጋር እና አዚያ በሚያስተምሩበት ጊዜ ደግሞ ቃላቸው ብቻ አልነበረ። በጣም አስተማሪ ነገር ብፁዕነትን አስታውሳለሁ። እርግጠኛ ያረሱ ደጋጎች ተማሪዎች አጠገባቸው ተማሪዎች ሲመጡ በዚያ ትንሽ ጎጆአቸው ይሰበስቧቸዋል። አንድ ጓደኛ አስታውሰው ነበር የሚባል ቁሞ መሄድ የማይችል ጓደኛ ነበር። ሌላው ጓደኛችን ደግሞ ገብረስላሴ ይባል ከሁለት ልጆቹ ላይ ከዚችና ከዚች ላይ በጣም ብቻ የነበረው ጓደኛ ነበረ እና በጣም ደስ የሚላቸው ነገር ነበር። ምግብ ሊበሉ በሚፈልጉበት ጊዜ ገብረስላሴ የሚባለው ራሱ ጉርስ አጎበራ ስለማይችል እሳቸው ቁጥር ያወርስ ነበር። ደግሞ ያ በሚያደርጉበት ጊዜ ደስታቸው ብፁዕ አባት ወይ ሰው መሆን
እንደ ሰው መኖርን ከዚያ ጊዜ ጀምሮ አስተምረውኛልና ክብር ለእግዚአብሔር አምላካችን ነው። ብፁዕነታቸው ከዚያ ከተለያየ በኋላ ብዙ ጊዜ እሳቸው ስለ ሰናይ ይናገራሉ። እኔ ስለ ብፁዕነታቸው የታወቀ ነው እናገራለሁ። በመካከላችን አንድ ጓደኛ አሉ። አሁን መላካሪ ተገጽ ይባሉ። እሳቸው ለብዙ ጊዜ ተለያይተን ለካ እሳቸው ተለዋውጦ መልካቸው እኔም መልኬ ተለዋውጦ ብዙ ጊዜ ቆይተን አንድ ቀን ጸቤ ወንድሜ ጸቤ ጋራ ቁጭ ብለው ቅዱስ ማርያም ነው አስታውሳለሁ። ቅዱስ ማርያም ጥሩ ይጫወታል። ጥሩ ይጫወቱ እኔ ገባውና እሱ ሰላም ብዬ እሳቸው ሰላም ብዬ ቁጭ ስል አታወቁም እንዴ አሉና ጸቤ አላውቀውም አላውቀውም በኋላ ሳቁና መላካሪ ጸቤ ያሰብሰበ ወታችን ወደ ትንሣኤና ሰናይ ብሎ እንደገና እሳቸው አስተዋውቁና እዚያ ተያይዘን ስንለቃቀስ ቆየ። እዚያ በኋላ እንግዲህ ለብዙ ጊዜ ተለያየንም አብረን ነውና እንዲህ አይነት አጋጣሚ ገጥሞናል። ከዚያ ወደ ብዙ አንዳንድ ሰዎች ሲቀልሉ ላሉ አንዳንድ ሰዎች ሰው ከአሜሪካና ከሞስኮ አይቀርም ይባላል። እሳቸው አሜሪካን ሀገር መጥተው እንደምታውቁት ብዙ ነገሮች አልፈው እዚህ ከቆዩ በኋላ ወደ ካናዳ መጥተው ሀገሩ ብዙ ነገር አዲስ ሆነ መሰለኝ። በጣም በማልገምተው ሁኔታ ታምሜ ነበር። ብዙ ነገራቸው ባህሪያቸው እንደዚህ ነው። በችግር ቀናቸው ነው በጣም ድረስ መታመምን ማን እንደነገራቸው አላውቅም። በድንገት መጡ። እዚያ ካናዳ መጡና ከኔ ጋር ቁጭ ብለው የውጭ አመጋገቡ የውጭ ሀገር አኗኗር እንዴት እንደሆነ እያንዳንዷን ነገር ልጅ እያስተማሩ አይዞህ አይነዛ ለመሽ እያሰብኩኝ ጊዜ ነው አብረው ቆይተው እኔ ራስወላቸው ተመልሰው ወደዚህ መጡና እግዚአብሔር አምላካቸው በረከቱ ነው። ስለ ብፁዕ አቡነ በርናባስ በዓለም ያሉ አሁን እኛ ከዚህ ከእሳቸው ቁጥር እያለን ትምህርቶቻቸው ዓለም ብዙ ሰዎች ይባላሉ። አባቴ ብዙ ሰዎች እርስዎ እንደሚሰሙትና እንደሚገቡት አይደለም። ብዙ ሰዎች የእርስዎን ስብከት ሳይሰሙ የማይተኙ ሰዎች አሉ። እግዚአብሔር ይባላል አውቃለሁ። የብዙ ማውቃቸው ሰዎች የእሳቸውን ስብከት ማታ ሳልሰማ ያልተኛም የሚሉ ብዙ ናቸው። በዚያው መልኩ ደግሞ የፈተናውን ብዛት አስታውስ። ይህ ደግሞ ሐዋርያ ባህሪ ነው። ለቅዱስ ጳውሎስ እንደዚያ ነበሩ፣ ክርስቶስም እንደዚያ ነው። ያልተፈተነ ሐዋርያ ነው። ግን በዚህ ፈተናቸው ሁሉ ያን በፈተናቸው ጊዜ እየታገሳቸው እሳቸውን እየረዳቸው እያበረታቸዋቸው አንድም ቀን ወራሳት ሳታስቀይሟቸው ከዚህ ድረሳቸው የሚታባረት እግዚአብሔር ባርካቸው ነው። ገባታቸው በጣም ተጠቃሚ ዛሬ ስንት ዓመት ነው አላስታውስም። ብዙ አባታቸው ብዙ አቡነ ጎርጎርዮስ ቁጭ ብለው ብዙ አባታችን ያስተምሩ ነበር። ደግሞ ብዙ አቡነ ጎርጎርዮስ ደስ የሚለው ነገር ነው። ወደ ትንሣኤ አስተምረ ይላል ዘባትና እነሱና ፍሳቸው እግዚአብሔር ያስተምሩ። ዛሬ ደግሞ እርስዎ እነ ምሕረትን ደክታክተው ማየት እንዴት ደስ ይላል። አባታቸው በጣም እግዚአብሔር የተባረከ ነው። አንዶቹ መልካምነት አያከስም። እውነት ራሷ ምስክር ናት። ብዙ ሰዎች ብፁዕ አቡነ በርናባስንና ዶክተር ቀሲስ መላኩ በብዙ ነገር ስም ቢያጠፉ እውነት ግን ጊዜዋን ጠብቃ በምሕረት መሰከረች። በጥቂቱ ታምነሃል፣ በብዙ እሾምሃለሁ። በመጀመሪያ የሁሉ ፈጣሪ እግዚአብሔር ታማኝ አገልጋዩን መርጦ በጸጋው አጽንቶ ለዚህ ታላቅና ቅዱስ ሐዋርያዊ አገልግሎት የደስታ ቀን በሰላም ስላደረሰን ስሙ የተመሰገነ ይሁን። ዛሬ በደቡብ ካሊፎርኒያ ሀገረ ስብከት ስር በምትገኘው በደብረ ጽዮን ድንግል ማርያም ካቴድራል የተገኘ ብፁዓን ሊቃነ ጳጳሳት፣
ክቡራን እንግዶች፣ የመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ካህናት፣ ዲያቆናት፣ መዘምራን፣ አባቶችና እናቶች ሁላችንም ተሰብስበን ይህን በዓል ስናከብር ታላቅ መንፈሳዊ ደስታ ይሰማናል። ብፁዕ አባታችን አቡነ በርናባስ ከኢትዮጵያ ጀምረው በውጭ ዓለም በአገር ስብከታችንም ለ40 ዓመታት ወንጌልን በታማኝነት ያገለገሉት አምላክ እንኳን እጅግ ቀን ለማየት በሰላም አበቃዎት እንላለን። በቅዱስ መጽሐፍ ታሪክ ውስጥ 40 ዓመት እንዲሁ ዝም ብሎ ቁጥር አይደለም። ይልቁንም የፈተና፣ የስልጠና፣ የልምድና የእግዚአብሔር ታማኝነት የተገለጠበት ታሪካዊ ምዕራፍ ነው። የእግዚአብሔር ሰዎች የራሳቸውን ጥበብ፣ ዕውቀትና ጉልበት ሙሉ በሙሉ ጥለው በእግዚአብሔር ብቻ በመታመን ሁሉን እንደሚያስችል የተማሩበት ዘመን ነው። ታላቁ የእግዚአብሔር ሰው ሙሴ በምድረ በዳ በግ በመጠበቅ ባሳለፋቸው 40 ዓመታት ውስጥ ሰብአዊ ማንነቱ ተሰባብሮ እጅግ ትሑት ሰው በመሆን ለእግዚአብሔር ሥራ ሕይወቱን ያዘጋጀበት ጊዜ ነው። የእግዚአብሔር ሰዎች ከዓለም ውካታና ጩኸት ርቀው በብቸኝነትና በዝምታ ውስጥ ሆነው ከፈጣሪያቸው ጋር ጥልቅ ኅብረት ያደረጉበት ጊዜ ነው። በዚያ 40 ዓመታት የዝምታ ዘመን ውስጥ ነበር ሙሴ ከቁጥቋጦ ውስጥ የሚወጣውን ድምፅ ያህዌ ነኝ የሚለውን ስም ለመስማት የወጣው። አንድን ሕዝብ ለመምራት የሚቻለው በጉልበት ሳይሆን በትዕግስትና በፍቅር መሆኑን በተግባር ያሳየበት ዘመን ነበር። ሙሴም ሆነ ኢያሱ የሕዝቡን ድካም እየተሸከሙ ስለ ሕዝቡ ለመማለድና ለመጸለይ እውነተኛ የእረኝነትን ልብ ምን ማለት እንደሆነ በተግባር አሳይተዋል። ብፁዕ አባታችንም ባለፉት 40 ዓመታት በኢትዮጵያ በአሜሪካና በመላው ዓለም ወንጌልን ሲሰብኩና የእግዚአብሔርን መንጋ ሲያገለግሉ የቆዩ በሦስት አበይት የመንፈስ ቅዱስ ፍሬዎች ላይ የተመሰረተ ነው። አንደኛ፣ ታማኝነት። በሄዱበት ስፍራ ሁሉ የወንጌልን እውነት ሳይበርዙና ሳይከልሱ እውቀት ለሰጣቸው አምላክና ለተቀበሉት አደራ የታመኑ እረኛ በመሆናቸው ነው። ሁለተኛ፣ ፍቅር። አገልግሎታቸው የክርስቶስን ፍቅር የተላበሰ በመሆኑ ምዕመናንን በፍቅር ሰብስበው የታመሙትን በመጠየቅ ያዘኑትን በማጽናናት በፍቅር ማዕድ ለሁሉም እኩል አገልግሎት በመስጠት ነው። ሶስተኛ፣ ትዕግስት። ትዕግስት ማለት መሸነፍ ሳይሆን እግዚአብሔር በራሱ ጊዜ ስራውን እስኪሰራ ድረስ ባሉበት ቦታ ላይ ጸንቶ መቆየት ማለት ነው። አንድ አገልጋይ የፖለቲካና የዘር ግፊቶች ሲበዙበት በስሜት ከተመራ አገልግሎቱ ከንቱ ይሆንበታል። ብፁዕ አባታችን በሕይወታቸውና በአገልግሎታቸው ያሳዩን በትክክል ይህንኑ የቅዱስ መጽሐፍንና የአባቶችን የትዕግስት የጽናትና የማስተዋል መንገድ ነው። አባቶች፣ እዚህ ያለን ሁላችን ይህ መንፈሳዊ በዓል በምናከብርበት በአሁኑ ሰዓት በቤተ ክርስቲያናችንና በሕዝባችን ላይ በየክልሎቹ በሚገኙ ጥንታውያን አብያተ ክርስቲያናት ጥቃት እየደረሰባቸው ካህናትና ምዕመናን ለአደጋና ለስደት እንዲሁም የሕይወት መስዋዕትነት ዋጋ እየከፈሉ መሆናቸውን ዘንግተን አይደለም። ቤተ ክርስቲያን እንደ መርከብ ናት። ማዕበልና ነፋስ ያንገላታታል እንጂ አያሰጥማትም። ስለዚህ ማዕበሉን ሁሉ አልፋ እስከኛ ስለደረሰች አሁንም በእምነት በአንድነት ጸንተን እስከ ቆም ድረስ ቤተ ክርስቲያን ትሻገራለች ብለን ስለምናምን ብፁዕ አባታችን አቡነ በርናባስ እንደ ብፁዕ አባታችን አቡነ በርናባስ ያሉ የእምነት አባቶች ቤተ ክርስቲያን
እንደሚያስፈልጓት እናምናለን። ብዙ አባታችን ያሳዩት ብዙ የጥራትና የትዕግስት አሻራ እኛም ዛሬ በአገልግሎታችንም ሆነ በዕለት ከዕለት ሕይወታችን የሚገጥሙን ፈተናዎች ማንኛውም ፈተናዎች በክርስቶስ ፍቅር አሸንፈን እንድንሻገር ብርታት የሚሰጠን ታላቅ ተመክሮ ነው። ብፁዕ አባታችን ዛሬ የምናቀርብለው ምስጋና ለአባቶትና ለድካሞ የሚሆን የልጆቹ የደስታ መግለጫ ቢሆንም እውነተኛውን ዋጋ የጽድቅ አክሊል የሚሰጡት ያገለገሉት እና አሁንም እያገለገሉት ያሉት አምላክ መሆኑን እያመን በቀሪ ዘመኖ የጻልጎትን ሐዋርያዊ ተልእኮ በብቃት እንዲወጡ ፈጣሪ ሙሉ ጤንነትን እንዲሰጠውን እንመኛለን። ወራቸው ይድረሰን። የደቡብ ካሊፎርኒያ ሀገረ ስብከት እንደምትነታቸው በሀገረ ስብከታችን ስር ያሉ አድባራት አገልጋይ ልጆች ወት ፍቅራችን ለመግለጥ ትንሽ አነስተኛ ስጦታ አለችን። እችን ስጦታ ብፁዕ አባታችን አቡነ ያዕቆብ እንዲሰጡልን በታላቅ ትሕትና እጠይቃለሁ። እንዲሁ ከካናዳ የሚመጣ ስጦታ በዚሁ ቅድም አስገኘ ነበርና በዚሁ አብሮ ይሰጥለት። ጭለቀሲስ መከመላ ከገነት ቆሞስ አባ ኪዳነ ማርያም አባ ኪዳነ ማርያም ከዘማሪት ወንጌላዊት ዕድሜ ይስጥልን። እሺ ወንጌሉ ዘወርቅ በጣም የሚገርም ነው። መስቀል ወንጌል
Bye.